2 ሰዓት ላይ ማታ ወደ ቤት እየገባው መኪና ይዤ እንደዚህ እየነዳው ወደ ቤት እየገባው ወደ አጋጣሚ በራሴ ቤት አይደለም ገባው እህቴ ቤት እየገባው ነበርና ልክ ትንሽ ሲቀረኝ አንድ ሰው ወድቋል ፊት ለፊት በእውነት በሚገርም ሁኔታ ወድቆ በጣም እየተንቀጠቀጠ ነበርና ጥሎት ያው መንፈስ ይሆናል ብዬ ነው ገመትኩትና በሚገርም ሁኔታ ቃል ኪዳኗን ስሙ ረዴቷን በእውነት ይሄ ዘንባባ ምን አይነት ስራ እየሰራ እንደሆነ እኔ ብዙ ነው ግን ጥቂቱ ነው የምነግራችሁና ሲገባ ወድቋል በጣም ወድቋል እና ያንፈራፍር መሬት እያጋጨው ነበርና የሚገርማችሁ ነገር ወዲያውኑ አልወረድኩም በእርግጥ ወዲያውኑ አንድ ልጅ እያየችው ነበር ቀድማ እያየችው ስለነበር ከቤቱ ፊት ለፊት አንድ ልጅ ነበረች እና እሷ ደንግጣ እያየችው ነበር ወዲያውኑ ምን ሆኖ ነው ስላት ወድቋል አጋጣሚ እኔም ወድቆ ነው ያገኘሁት አለችኝ ያየሁት ስትል ወረድኩኝና ሰማቷ እንግዲህ ሁለት ነገር አሰብኩኝ በሚገርማችሁ ሁኔታ አንደኛው ምን አሰብኩኝ እንግዲህ ሸዋሸዋ ሊሆን ይችላል ወይም ደግሞ ይሄ ነገር ሊሆነ ነገር ሊፈጠር ይችላልና እንግዲህ ሰማቷ ቀኑ ሙሉ ያንቺን ዘንባባ ሲሰጥ ነው ያልኩት ለአንዳንድ ሰው ለበረከት እሷ የፈቀደችለት ብዬ እና እንደዛ እንዳልኩኝ በሚገርማችሁ ሁኔታ ወዲያው ከመኪና ወርጄ ይሄ ሰው በቃ ሰማቷ አርጂው ብዬ ወዲያውኑ ዘንባባው እውነቴ ነው የምላችሁ አወጣሁኝና ብድግ ሳረገው ይሄ ከዚህ በኋላ ስሙኝ ማለት ነው ከዚህ በኋላ በጥንቃቄ ስሙኝ ብድግ ሳረገው ወዲያውኑ ነቃ ነው የምላችሁ እግዚአብሔር ነው የምላችሁ ከአንድ ልጅ ጋር ነው አጋጣሚ ያነሳ ነው ወደ ጎን ልናረገው ስንሞክር ወዲያው ነቃና ሐሳቡን ጠይቁት እንዴት ልትወድቅ ይችላል ምን ያማሃል ወይ ስለው አዎ የነርቭ ህመም በሽታ አለብኝ እና ከዩኒቨርሲቲ ተማሪ ነኝ ከክፍለ ሀገር ነው የመጣሁት ግን አለኝ በሚገርም ሁኔታ ሰማዕቷ ቅድስት አርሴማ ተጠመቅ ተብዬ ወደ ፍሉ መድኃኔዓለም አለች ሰማዕቷና እዛ ተጠመቅ ተብዬ ነው አለኝ አንደኛ ከዛ በኋላ ደግሞ ሆስፒታል አዞልኝ የዚህ ይሄ መድኃኒት ካላገኘ ሊያስቸግር ይችላልና መጠቀም አለበት ብሎኝ ሰው ሊሰጠኝ ገንዘብ ሊሰጠኝ ሊረዳኝ ወደዚህ ሰፈር መጥቻለሁ አለኝ በሚገርም ሁኔታ አይ ሰማዕቷ በቃ አንቺ ፈቀድሽ ማለት ነው ብዬ ወዲያውኑ አውጥቼ ዘንባባውን ሰጥቶት አደራ ይሄን ዘንባባ ከእጅ እንዳይለይ ብዬ ሰጥቶት ወዲያው እንደዚህ ስለው አለቀሰ በሚገርም ሁኔታ ልጁ በጣም አለቀሰ ተሰማውና ደስ አለው እንዳልኳችሁ ገንዘብ የፈለገ ነበረ አጋጣሚ አብሮኝ የነበረው ልጅ ቤተሰቦቹ ዛጋም ስለነበሩ እሱ ከሱም ይሆናል ወዲያውኑ ያለውን ብር ይዞ መጣ ለመድኃኒት ያለውን ብር ይዞለት ሰማዕቷን ነው የምላችሁ እና ከዚህ በላይ ምን አይነት ምስክርነት አለ ወዲያውኑ የነቃው አልኳችሁ ከዛ በደስታ ወደ ቤቱ ሄደ 2 ሰዓት ነው ነገር የተፈጠረው ማታና አሁንም የሰማዕቷን በደንብ ያዟት ተጠቀሙባት በጸሎቷ ተማጸኑ ትጠቅማችኋለች በጣም እና ይሄ መልእክት የደረሳችሁ ሼርና